ሰላም ጤና ይስጥ ኢትዮጵያውያን ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልኩኝ ወደ ቀዳሚ አጀንዳ ወዳደረጉት ሳልፍ እንግዲህ የሸኔው ዋና አዛዥ ተብሎ የሚታወቀው ሾዴ ከመሮ ቀጥሎ እንግዲህ ሞቅ ደመቅ ባለ መልኩ በዛሬው ሽኝታ ተደርጎለታል። በታንዛኒያ ለድርድር ቀርቦ በነበረበት ሸኔ እንግዲህ ሾዴ ለድርድር ሸኔን ወክሎ ቀርቦ እንደነበር የሚታወቅ ነው። ስለዚህ ጸጥታዎች በደረሳቸው መረጃ እስከነ አጃቢዎች ሞቅ ደመቅ ባለ መልኩ ሸኝተውታል ማለት ነው። በምስራቅ ወለጋ ዞን ሀሮ ሊሙ ወረዳ ገንጃ አካባቢ በደረሳቸው ጥቆማ መሰረት ነው ሞቅ ደመቅ አድርገው እስከነ ተከታዮቹ የሸኙት። ሌላኛው ላስታውሳችሁ ጠቃሚ የሆኑትን በሱዳን በአልቡርሃን ቡድን እገዛ እየተደረገለት በቅርብ ርቀት ሸሬሪን አካባቢ የሚገኝ ኃይል መኖሩ ስለደረሰን ትኩረት እንዲሰጠው ለማሳሰብ ያክል ነው። በጠቅላይ ሚኒስትር ጽህፈት ቤት ምንም አይነት መረጃ ያልወጣ ነገር ግን የወጣ መረጃ አስመስለው የሀሰት መረጃዎች እየተለቀቁ ይገኛሉ። ይህም እንግዲህ ጌታቸው ረዳ በጠቅላይ ሚኒስትር ሹመት እንዳገኘ አድርጎ እየተዘዋወረ ይገኛል። ስለዚህ ሀሰተኛ መረጃ መሆኑን ከወዲሁ እንድትገነዘቡ ነው። ምክንያቱም በድረገጽ የሚጻፈው በፕራይም ሚኒስትር ሴክሬታሪ በሚል ድረገጽ ስላለ በዛ በኩል ነው የሚለቀው። ስለዚህ ከዛ ቸክ ማድረጉ ይበጃን ለማለት ያክል ነው። ወደ ዋናው ዓላማ ስንመለስ ደግሞ እንግዲህ 27/07/2017 ዓመተ ምህረት የምክክር ኮሚሽን ዛሬ ይካሄዳል። በዚህም የአጀንዳ አሰባሰብ ከ4000 በላይ ዜጎች የተሳተፉበት እንደሆነ መረጃዎች ወጥቷል። ጥሪ ተደረጋለች። ታጠቁ ወንድሞች ፋኖ እንግዲህ በዚህ ጥሪውን አልቀበልም በማለት ወደ ጎን በመተው ከዚህ ተሳትፎ እንግዲህ ገለል የተደረገበት ሁኔታ ነው። በባለፈው እንግዲህ ተመልክተናል ጥሪ እንደተደረገለት የታጠቁ ወንድሞች እስከነትጥቃቸው ይወክልናን የሚሏቸውን በመላክ መሳተፍ እንደሚችሉ የምክክር ኮሚሽን እንግዲህ አጠቃላይ መግለጫ ሰጥቶ ነበረ። አይን የተደረገለትን ጥሪ እንግዲህ ወደ ጎን በመተው እንግዲህ እስካሁን እንዳልተሳተፉ ወይም እንዳላኩ ይወክልናን ያሏቸውን ሳይልኩ እንደቀሩ ነው መረጃዎች የወጡት። ቢሳተፉ የሚጠቅመን ለሀገር ነው። ሰላም የሚጠቅመን ለሀገር ነው። ሰላም ለኢትዮጵያ ይሁን እንግዲህ የሚያስፈልገው ይህ ነው እንጂ በዚህ በተቃራኒ የምናደርገው እንቅስቃሴ ለሀገርም አይጠቅምም። ስለዚህ አሁን የምክክር በዛሬው ዕለት በባህር ዳር ይካሄዳል። ከ4000 በላይ የሚሳተፉ ዜጎች እንግዲህ በትናንትናው ዕለት በደማቅ ሁኔታ አቀባበል ተደርጎላቸዋል። ከዚህ ጋር አያይዘን እንግዲህ ጀነራል ተፈራ ማሞ ከመግባር ጋር ባደረጉት ሀብታሙ አያሌው ቀጥተኛ የሆነ እንግዲህ የጀነራል ተፈራ ማሞ ሀሳብ እንትን ብሎታል። ይሄ ትልቅ ክደት ነው ሲል ነው በመቃወም ሀሳቡን የገለጸው። በጣም የሚያሳዝን ነው። እንግዲህ ለአማራ ታገላለሁ ብሎ እንግዲህ ከህወሓት ጋር አብሮ መወገን በጣም አስነዋሪ ድርጊት እየሰራ መሆኑ የሚያመላክት ጉዳይ ነው። ይህን እንግዲህ ያልነው እኛ ሳይሆን ራሱ ጀነራል ተፈራ ማሞ እንዲሁም ደግሞ ለፋኖ ሁሌ በመዘገብ የሚታወቀው ሀብታሙ አያሌው ቀጥታ ነው ይህ መግለጫ የሰጠው። ሌላኛው ጉዳይ ዶናልድ ትራምፕ ለኢትዮጵያ እንግዲህ እንኳን ደስ አላችሁ በማለት እንግዲህ ከፍተኛ የታክስ ቅናሽ አድርጎልን አነስ ከ10% ነው። ባይዘው እንደነ ቻይና ያሉ ሀገሮች 50-60 ነው ከፍተኛ። ይህ ማለት ለመስራት እጅግ አዳጋች ይሆናል። ለኢትዮጵያኖች ግን አሁን እድሉን ብንጠቀምበት ከፍተኛ የሆነ ስራ መስራት የሚቻልበት አመላካች ጉዳይ 10% ማለት በጣም 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 ዜሮ ማለት ይቻላል። ለቻይና መግለጫ ሲሰጥ 60% ነው አይታችሁት ከሆነ እና ይህን ለመስራት ከፍተኛ እድል የከፈተበት ሁኔታ አጋጣሚ አለ። ስለዚህ ዋናው ትልቁ ነገር እንግዲህ የምክክር አጀንዳ የማሰባሰብ ስራ ዛሬ ይጀምራል። በዚህም እንግዲህ ውሎ የጧቱ ምን እንደሚመስል መረጃዎችን እንደገቡልን እንልክላችኋለን። ግን ድባቡ ምን እንደሚመስል በቪዲዮ የባህር ዳር ድባብ እንደዚህ እንደምታዩት እጅግ ከውበት ላይ ሌላ ውበት ጨምራለች፣ አምሮባታል። እንግዲህ ኢትዮጵያን ሰላም ያድርግልን ሀገራችን። ባይዘይ ለውጥ የሚመጣው በንግግር ብቻ ነው። እዚህ በተቃራኒ የምናደርገው እንቅስቃሴ ለሀገር ለውጥ አያመጣም። ቅድሚያ ሰላም ያስፈልገናል። ለሰላም ደግሞ ትልቁ ዋጋ መነጋገር፣ ሀሳብ በሀሳብ ማሸነፍ ነው። ሀሳብን በሀሳብ ማሸነፍ ነው። ለዛ ነው ይሄ የምክክር አንድ ዓላማ የተቋቋመበት፣ አሳታፊ የሆነበት፣ አካታች የሆነበት ፖለቲከኞችን፣ የታጠቁ ቡድኖችን፣ ሃይማኖት ተቋማትን ሁሉ ያሳተፈበት ትልቁ ዓላማ፣ አካታች የሆነበት ዓላማ ሀሳብን በሀሳብ ማሸነፍ እንዲቻል ነው እና አማዘኝ ሚዛናዊ በሆነ መልኩ ለዜጎች ጥያቄውን ለመመለስ እንዲያመች ነው።
እንጂ በተቃራኒው አሻፈሬ ተብሎ የሚመጣን ነገር ለውጥ አይኖርም። ለዛ ነው ለሰላም ትልቁ ዋጋ በመስጠት ይሄ የምክክር ኮሚሽን ተቋሙ እስካሁን ድረስ እንግዲህ የምክክር ኮሚሽን ሳይካሄድ የቆየው የዘገየው በተለይ በሰሜን ኢትዮጵያ በአማራ ክልልና በትግራይ ክልል ነው ካለው የጸጥታ ሁኔታ። አሁን ግን እንግዲህ በማጠናከር ጥሪ በማድረግ የታጠቁ ወንድሞችን እንዲሳተፉ ስራ በዛሬው ጀመረ ማለት ነው። በዚህ ግን በጣም ከሚገርመው የታጠቁ ወንድሞች እስካሁን ድረስ ምላሽ ሳይቀበሉ አለመሳተፋቸው፣ አለመፈለጋቸው ነው። ይህን ጥሪ አለመጠቀማቸው በጣም የሚገርም ነው። ምክንያቱም ሀሳብ በሀሳብ ማሸነፍ ይቻላል። ጥያቄ ይኖራል። ጥያቄን ደግሞ መመለስ የሚቻለው በንግግር ብቻ ነው እንጂ እዛ ውጭ የሚመጣ ለውጥ አለ ብሎ ለማመን ይከብዳል፣ ደግሞም አይኖርም። ወደ ኢትዮጵያ እንመለስና ኢትዮጵያን በጣም በፍጥነት እያደገ ያለ ትልቅ ሀገር ነው። ይህ ደግሞ የሚያወጣው የአፍሪካ ኒውስ ነው። ከኢትዮጵያ ወጣ ብለን ብናይ የአፍሪካ ኒውስ፣ ወርልድ ኒውስን ብናይ ስለ ኢትዮጵያ እኮ ትልቅ ነገር እየዘገቡ ነው የሚገኙ። እኛ ግን የራሳችን ሀገር ወደ ኋላ ነው እያልን የምንገኘው። ስለዚህ መንግስት ሲሰራ መደገፍ፣ ሳይሰራ ደግሞ ሀሳብ በሀሳብ አዛ ውጭ ግን ሌላው አማራጭ የምንጠቀመው ነገር ውጤት አያመጣም። ስለዚህ ሰላም ይሁን ለሀገራችን። በሌላ ቪዲዮ እስክንገናኝ እናንተም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቻናል እንዲህ በቃ ከዘረኝነት የወጣ ነው። እኔ የማንም ታጣቂ አንደግፍም። የትኛው የግል ታጣቂ ቡድኖች አይደገፉም። ለምሳሌ የሸኔ ይሁን የፋኖ ይሁን የህወሓት ይሁን እነዚህ ሀገርን ከማፍረስ ሌላ ስለማይጠቅሙ ነው። ስለዚህ ለኢትዮጵያ የሚጠቅማት በሰላማዊና በሰለጠነ መንገድ አብረን ስንራመድ ነው ለመንግስት ጋር የሚጠቅመን።